ሰው ልኮ ቪዲዮ እኮ ማየት ትችላለህ። አንተ ያስተዋወቅከው የሲሚንቶ ፋብሪካው የት አለ? አለጫ ውስጥ የምን የሲሚንቶ ፋብሪካ ነው? ሲሚንቶ ፋብሪካ ነው። አራኔ ሲሚንቶ ፋብሪካ እንዴት የዛ ጊዜ የነበረው በግሩፕ እንትን ያሉት ነው። እሱማ ሆነ ነው እንትን አደረግ ነው አስተዋወቅ ነው አንድ ላይ እያይዘን ማለት ነው። በዚህ ምክንያት የነበረኝን ነገር አታክ የተደረጉት እኮ በየዋነት እኮ ነው። ገብቶሃል? አትሌሲ አሁን ራሱ የታክሲ ብላኝ እንትን ያለችው በዛ ነው። ያን እግዚአብሔር ተፍቶኛል። አሁን እዛ ቫሊ ሲሚንቶ ፋብሪካ ትዝ ይለኛል። ቫሊ የሲሚንቶ ፋብሪካ አለኝ። የሲሚንቶ ፋብሪካ አንድ ላይ ከፍተናል። ባለሀብቶቹ ቅድም ያልኩ ማለት ነው። አንድ ላይ ከፍተናል። ቫሊ ሲሚንቶ ፋብሪካ ባለቤት እና የምናምን ተብሎ አንድ ላይ ይያያዝ ሲባል ኦሬዲ ፕሮሞሽን ካገዘው ብዬ ቫሊ ሲሚንቶ ፋብሪካ ባለቤት አቶ ፍራኦል ኢቴቻ ገንዘብ ልኳል እያልን ከዛ በኋላ ቫሊ ሲሚንቶ ፋብሪካው ትተነዋል አለኝ። የሆነ ቫሊ ሲሚንቶ ፋብሪካ ትተነዋል፣ ላልተወሰነ ጊዜ ትተነዋል። ትተነዋል ሲለኝ 5 ቪዲዮ ነው በቫሊ ሲሚንቶ ፋብሪካ የተሰራው። ቫሊ ሲሚንቶ ፋብሪካ ከዛ በኋላ ትተነዋል ሲባል እንትን አደረገ፣ ቪዲዮን አጠፋ ነው። ቫሊ ሲሚንቶ ፋብሪካ ኦሬዲ ትተነዋል ሲባል ይሄ ፋብሪካ የለም ማለት ነው። ስለዚህ ቪዲዮ መጥፋት አለበት ተብሎ አጠፋው፣ ታለቀ። ምክንያቱም እኔ አሁን ራሱ ሴትዮ መታ አታክ ያደረገችኝ በዚህ ነው። ይሄን አድርግልኝ በቃ እኔ ሁሉም ሰው በቃ ጥሩ ነው የሚመስለኝ። ቲክቶክ ላይ ያለ ሰው ምናምን እባቡ አይታወቅም። እስኪ ሲታውራሪ ግዝም ቀደም ተሰሰማልን ጀነራል አንድ ጥያቄ ልጠይቀው። ሚኪ አንተ የምታውቀው የተደበደበ ሰው ታውቀዋለህ? አገር ቤት አረኔ አላውቅም። ጊዜ ሰው እኮ ወደዚህ ወደ እኔ ጣቱን እየጠቆመ ያለው እኔ ምንም የማውቀው ነገር የለም። ያንተ ጓደኛ የሆነ በሰው ተደብድቦ ጸጉሩ ተላጭቶ የተላከ ሰው ታውቃለህ? አረኔ አላውቅም። ኦኬ እሺ ሚኪን እኔ አሁን እዚህ ጋር ለማፋጠጥ ሚኪን ለመጠየቅ ምናምን ፈልጌው አይደለም የመጣሁት። ግን ሚኪም ሆነ ብሪጅስቶንም በተለይ ብሪጅስቶን ዶን ዲፌንስ እኔ ያንቺ መረጃ እዚህ ስልኬ ላይ ማለት ነው ሙሉ ነው ያለው። ሙሉ ማለት ነው ሙሉ ላይክ አንቺ ነን ሪከርድ ተልከሽ እኔ ሪከርድ አድርጌሽ ደግሞ ምክንያቱም አውቀዋለሁ። ሰው ገና በውስጥ አውራኝ ስትይ ሰዎች 50 ሰዎች ናቸው ሜሴጅ በውስጥ ዶንት ትረስት ያሉኝ እና ኤኒዌይስ አንዳንዴ ነጥብ ለማግኘት መታችሁ ነጥብ ጥላችሁ ትሄዱ ሰዎች አሉ እና አቁሙ። ዶንት ሰፖርት በቃ አቁሙ። ይሄ ሰውዬው በጣም ብዙ ሰዎች በሱ የሚያልቅሱ ሰዎች አሉ ኢትዮጵያ ውስጥ በጣም ብዙ ሰዎች የሚያሳዝኑ ሰዎች አሉ። ያ ከስር ቁጭ ያሉ ማለት 250 ሺህ ብር ተሰጥቷል ተብሎ እነ ኤማ የሰጡት ኮምፒውተር 1000 ምናምን ዶላር የተገዛ ኮምፒውተር እስቲ ንገሩኝ። ኤችፒ የሚባል ኮምፒውተር 250 ሺህ ብር የዛሬ ዓመት ይሸጣል አሜሪካ ላይ ዲፔንዲንግ በጣም ሃይ ኤንድ ታፕ ምናምን ካልሆነ በስተቀር ላይክ በጣም ስፔኩ በጣም ከፍተኛ ከሆነ ሜቢ ስፔኩ ከፍተኛ ከሆነ like it depends በ400 ታገኛለህ ኤችፒ በ500 በ700 በ1000 በ2000 በ3000 የምታገኘው አይነት እንትኖች አሉ። ግን እንደ ስፔኩ ይወስናል። ስፔኩን ከነገርከኝ አከንተው ኤግዛክትሊ ምን ያህል ዋጋ እኔ ልንገራችሁ እያንዳንዳቸው ስለማቅ በሱ በኩል የተረዱት ምክንያቱም አብዛኞቹ ላይክ ከሱ ጋር ሲረዱ የነበሩት የኔ ቤስት ጓደኞቼ ናቸው። በስልክ ማወራቸው ሪች ብቲ ቤዛ ብትል ጫልቱ ብንላቸው ኤማ ብትል ፈራህው ከስር ከላይ አለ። ፈራህም ለማታውቁት ኤርትራዊ ነው። አንዴ ሚኪ ወጣ እንዴ አንድ ጥያቄ ነበር ይላ ሚኪ ወጥቷል። ምናልባት ቶሮንቶ ታስታውሳለህ? ቅድም ግዕዝ ስላነሳ ያችን ሀሳብ ስላነበረች ይሄ ጉዳይ ሁላችንም የዛን ጊዜ ስለነበርን ታስታውሳለህ? ተሰኔ ደሴ የገባው ሰዓት የዛሬ 4 ዓመት ላይ እዛ ቤተሰቦች ምናምን ፋሚሊዎች እግሯ ካንሰር በሽተኛ ሆና ደሴ ላይ እግሯ ተቆርጦ የሞተችው ማዘር እኔ ያመጣኋት ነች ኢትዮጵያ እንደገባሁ ታስታውሱ ከሆነ
በራሴ በእጄ ማድረግ ያለብኝ ነገር ኢትዮጵያ ላይ በወረድኩ ሰዓት እዛው ሆስፒታል ላይ ሄጄ ደሴ አካባቢ ላይ ወሎ ላይ በነበረው ጦርነት ማለት ነው። ከዛ ሚኪም ቤት መጥተው ምናምን ሁሉም ሰው ራሱ ፈራውል መጥተው ያን ጊዜ ነው እኔ ጋር የመጀመሪያ ጊዜ ራሱ ጸብ የተጣላ ነው። በዛን ሰዓት ታስታውስ ከሆነ መጥቶ ደሴ አዲስ አበባ እንውሰዳት ደሴ አይደለም እንደዚህ ነው። የዛን ጊዜ ደግሞ እዛ ደሴ ከተማ ላይ ያሉ በጎ አድራጎት የሚሰሩ ትላልቅ ሰዎች ነበሩ። ሴትዮዋ የቲም ነች፣ ሰው የላትም ምናምን ሰዎች እያገዟት ነበረ ሆስፒታል ላይ በነበሩ ሰዓት ማለት ነው። ያን ጊዜ ለመጀመሪያ ጊዜ ሚዲያ ላይ ሴትዮዋን አምጥቻቸው ቢያንስ የ2 ሰዓት የ3 ሰዓት ያህል ወደ 70 ምናምን ሺህ ብር ነው ወደ 90 ምናምን ሺህ ብር ቃል ተገብቶላቸው 50 ምናምን ሺህ ብር ተሰብስቦ ሚኪን ራሱ ጠይቄው አዲስ አበባ እንደዚህ መምጣት አለባት፣ ዊልቸር መደረግ አለባት፣ አዲስ አበባ ትምጣና ነው የምንረዳት በእኛ በግሩፓችን ነው ብሎ ሲባል አይ እንደዛ ከሆነ ለሴትዮዋ ጊዜም ስለማይሰጥ በቃኛ እዚህ እኔም በአቅሚ የኔ ጓደኞች የሰጡኝን አድርገን ሴትዮዋን ኦፕሬሽን እንድትደረግ አስደረግኳት። እኔ እዛ ኢትዮጵያ በሄድኩ ሰዓት ማለት ነው። ሴትዮዋን ሆስፒታል ላይ ደሴ ሆስፒታል ላይ ሪከርድም በኋላ እንደገና እሳቸውም ያብር ተሰብስቦ አዲስ አበባም ሳይሄዱ ማዘር ኦፕሬሽን ከተሰሩ እግራቸው ከተቆረጡ በኋላ አረፉ። ሚኪን ደውዬ እንደዚህ ነው ብዬ ነገርኩት። ሰዎች ይሄ ብር በሚዲያ እንደተሰበሰበ እንትን ብለው ነበረ። እንደዚህ ነው ሲለው አይ ለሞተ ሰው አንሰጥም ብለዋል። ከዚህ በኋላ ይሄ ነገር በእሳቸውን ስም ስለተሰበሰበ ለሌላ ሰው እንዲያረግ ያረግ ለእኔም ብሩ ወደ እኔ ገቢ አልሆነም ለሌላ ሰው ሰጥ ብሎኛል። ይሄ ራሱ ሚኪም ስላለ ነው በደንብም ስለምንግባባ በሰዓት ማለት ነው። ያ ለእሳቸው የተሰበሰበውን ብር ኦኬ ለሌላ ሰው ማድረግ ከቻሉ ያድርጉ ተባለ። ከዛ እኔም በቅርብ የማውቃቸውን ጓደኞችን ከራሴም አድርገን ለሴትዮዋ የሞቷ ቀን ሰደቃውን ራሱ ያ የተሰበሰበላቸው ብር እዛ ለሌላ ሰው ይሁን ተባለ። ያንን ከራሴ ነው ያደረግኩት ራሱ በዛ ሰዓት በስማቸው የተሰበሰበው ያቺ ሴትዮዋ ታማንተን የነበረችው ማለት ነው። ከዛን ቀን የዛን ቀን ነው እኔ እና እሱ ራሱ እንዲህ አይነት ነገር መሆንም የለበትም። እስቲል ለሚኪ ራሱ ሚኪ መጠንቀቅ መቻል አለብን። በአንድ ሰው ስም የተሰበሰበ ገንዘብ የዛ የሰው ቢሞትም ቢኖርም ሰው ነይቶ የሰጡትን ዳይሬክት መስጠት አለበት ብዬ አምናለሁ። ገብቶሃል? ዛሬያውም ህዝቡ እያወቀ እየነቃ ተሄደ እንጂ ፈራኦል ሆነ ሌሎች በግሩፕ ደረጃ ላይ በተለይ ኢትዮጵያ ያሉ ሪከርደሮችን የሚሰሩ ሰዎችን በየዋህነት የገቢ ምንጭም ለውቅናም ለተለያዩ ነገሮችም ስላለ ብዙ ስራ ሰርተዋቸዋል። በነገራችን ላይ ኢትዮጵያ ላይ ያሉ ቲክቶከሮችን በጣም መጥፎ አደገኛ ካልሸፋፈን ነው በቀር በጣም መጥፎ ነገር አለ። ታስታውሳለህ? እኔ አሁን ድፍን የኢትዮጵያ ቲክቶከሮች ጋር አልግባባም። ዛሬ አይተኮነተስ ለምን በግልጽ ስለምናገር የደሃ ፎቶ ፖስታቸው እናንተ በልጽጋቸው የዛሬ 4 ዓመት 10 ዓመት የደሃ ፎቶቸው ተቀርጾ ተፖስቶ ተለቆ የለቀቁት ሰዎች ሚሊዮነር ሆነው የዛኔ የተቀረጹ ሰዎች ዛሬም ድረስ ረሃብ ላይ ናቸው ብዙዎቹ። የሆነ ጊዜ ቻሌንጅ መጥቶ በዛ ቻሌንጅ ብዙ ጊዜ አሁን የኢትዮጵያ ቲክቶከሮች ጋር አልግባባም ዛሬ ድረስ። ገብቶሃል? ያም ነገር ስለነበረ በዛን ሰዓት አሁን የሚኬኔ እጅግ በጣም ማከብረው ጓደኛችን ነው። ብዙ ነገር አብሮ በየዋህነት ብዙ የሚሰራቸው ስራዎች አሉ። ብዙ መልካም ስራዎችን አድርገዋል። ብዙ ነገሮች በመሀል ግን በማወቅም ባለማወቅም ሰዎች ኢትዮጵያ ያሉ ሰዎችን ይጠቀሙባቸው ነበር። ኢትዮጵያ ያሉ ቲክቶከሮች ገብቶሃል አይደል? አሁን ያ ቅድም ግዕዝም ስላነሳ ሴትዮዋን ያቺ ሴትዮዋ ስለሷ ለማውራት ነው የገባው። ሌላው ብዙ ተወርቶ የማይዘለቅ ብዙ ነገሮች አሉ። ዋናው ነገር ግን አሁንም ቢሆን ህዝብ ያለው ሰው የሚረዳ ሰው አርጉልኝም ማሰማትም ማሳየትም አይፈልጉም። ብዙ የሚረዱ ሰዎች አሉ። በነፍራው የተነሳ ብዙ በጣም የሚረዱ ሰዎች የተበደሉ ያለቀሱ ትዳራቸው ኢትዮጵያ ድረስ የተደበደቡ እናጠፋለን እናስጠፋለን በገንዘብ እንዲናረጋቸዋለን የተባሉ ነፎች አሉ። ብዙዎች አሉ። እናውቃለን። ማውራት እንችላለን። በነገራችን ላይ ማስረጃ ሙላ ሪከርድ ሙላ ያለን ሰዎች አለን። ረጅም ጊዜ ሲባል ቲክቶክ ላይ የነበርን ሰዎች አለን። አይ ቲንክ በአሁን ሰዓት ሁሉም መረጃ አለን የምትሉት ቢወጣ አሪፍ ነው። ለኪ ወጣና ነገሩ መጥራት አለበት። ቶሮንቶ ገብተሃል? አባባሌ ገብተሃል? እነሱ ገብቶኛል። ወጥተው የተናገሩትን ነገር ሁላችሁ መረጃ አለ የምትሉትን ለምን አትወጡ? ሰው እንዲነቁ ያ በቃ ሰው